በአሜሪካ የፋይናንስ ታሪክ ውስጥ ታይቶ የማይታወቅ እጅግ አስፈሪና አደገኛ የሆነ አዲስ ምዕራፍ ተከፍቷል። ፕሬዝዳንት ዶናልድ ትራምፕ እና ቤተሰባቸው የመሰረቱት ወርልድ ሊበርቲ ፋይናንሻል የተባለው የክሪፕቶ ኩባንያ በፕሬዝዳንቱ ተሿሚ በሚመራው የፌዴራል ተቆጣጣሪ መስሪያ ቤት አማካኝነት እንደ ብሔራዊ ባንክ እንዲንቀሳቀስ ፍቃድ ማግኘቱ የአሜሪካን ኢኮኖሚ ወደማይመለስበት ጥልቅ ገደል እየገፋው ይገኛል። ይህ እርምጃ ተራ የቢዝነስ ውሳኔ ሳይሆን የፖለቲካ ስልጣንንና የገንዘብ ተቋማትን በማቀላቀል የአሜሪካን ነፃ የገበያ ስርዓት ለአደጋ ያጋለጠ የሙስና መፈልፈያና የኢኮኖሚ ውድቀት ጠንሳሽ የሆነ አሰቃቂ የታሪክ ጠባሳ ነው። የአሜሪካ ኢኮኖሚ ዛሬ በፕሬዝዳንቱ የግል ጥቅምና በሀገሪቱ የፋይናንስ ደህንነት መካከል ባለ አጣብቂኝ ውስጥ ወድቆ የጥፋት መርዶውን እየጠበቀ ይገኛል። ይህ በትራምፕ የስልጣን ዘመን የተከሰተው ታላቅ የጥቅም ግጭት አሜሪካን ለዘመናት ካቆያት የፋይናንስ ጽናት አውጥቶ ወደ ሙስና አዘቅት ውስጥ የሚከታት የጥፋት መጀመሪያ ሆኖ ተመዝግቧል። የዚህ አሰቃቂ ጉዞ መጀመሪያ የሆነው የኦፊስ ኦፍ ዘ ኮምፒውተር ኦፍ ዘ ከረንሲ ውሳኔ በትራምፕ ተሿሚ አማካኝነት ለፕሬዝዳንቱ ባንክ የህጋዊነት ካባ ማልበሱ ነው። ይህ በታሪክ ታይቶ የማይታወቅ የጥላቻና የጥቅም ግጭት የአሜሪካን ገለልተኛ የፋይናንስ ቁጥጥር ስርዓት ሙሉ በሙሉ አፍርሶታል። ሴናተር ኤልዛቤት ዋረን እንደገለጹት ይህ በፋይናንስ ስርዓታችን ላይ የተፈጸመ እጅግ አሳፋሪ የራስ ጥቅም ማካበቻ ተግባር ነው። ነገር ግን ጉዳዩ ከራስ ጥቅም ማካበት እጅግ የራቀና የሀገርን ኢኮኖሚያዊ ሉዓላዊነት ለግል ጥቅም አሳልፎ መስጠት ያህል ከባድ ነው። ፕሬዝዳንቱ የሀገሪቱን ከፍተኛ ስልጣን ተጠቅመው የራሳቸውን ባንክ ህጋዊ ማድረጋቸው የዲሞክራሲ ምሰሶ የሆነውን የህዝብ አመኔታ በአደባባይ የሰበረ ተግባር ነው። ይህ ውሳኔ የሀገሪቱን የፋይናንስ ተቆጣጣሪ ተቋማት የፕሬዝዳንቱ የግል ቢሮ አገልጋይ በማድረግ የአሜሪካን የኢኮኖሚ ህልውና ለታላቅ አደጋ አጋልጦታል። ወርልድ ሊበርቲ ፋይናንሻል USD1 የተባለ የራሱን ስቴብል ኮይን በማውጣትና በመቆጣጠር ትራምፕ የራሳቸው የግል ገንዘብ እንዲያትሙና እንዲያሰራጩ እድል ሰጥቷቸዋል። ይህ ማለት ፕሬዝዳንቱ የአሜሪካን ዶላር አቅም በማዳከም በራሳቸው የፖለቲካ ፍላጎት የሚመራ አዲስ የፋይናንስ መዋቅር ፈጥረዋል ማለት ነው። በዚህ ባንክ ውስጥ የሚቀመጡ ቢሊዮን ዶላሮች ለኢኮኖሚው እድገት ሳይሆን ለፕሬዝዳንቱና ለቤተሰባቸው የሀብት ማማ መገንቢያ የሚውሉ ናቸው። ትራምፕና ልጆቻቸው በኩባንያው ውስጥ ያላቸው የ38 በመቶ ድርሻ ስልጣን ከያዙ በኋላ የተጣራ ሀብታቸውን በ2 ቢሊዮን ዶላር እንዲጨምር አድርጎታል። ይህ ደግሞ ገና ጅምሩ ሲሆን ወደፊት የሚመጣው የሙስና ናዳ የአሜሪካን ኢኮኖሚ አንቆ ለመግደል የተዘጋጀ ነው። ፕሬዝዳንቱ የሀገሪቱን የፋይናንስ ፖሊሲ እንደፈለጉ የመጠምዘዝ አቅም እያላቸው የራሳቸው ባንክ እንዲኖራቸው መደረጉ አሜሪካን ወደማይታወቅ የኢኮኖሚ ጨለማ ውስጥ መክተት ነው። የዚህ ባንክ አደገኛነት የሚገለጸው ከውጭ ሀገራት ጋር ባለው ምስጢራዊና አጠራጣሪ ግንኙነት ነው። በትራምፕ አስተዳደር ስር ያለችው አሜሪካ የሀገሪቱን የውጭ ጉዳይ ፖሊሲ ለፕሬዝዳንቱ ባንክ ኢንቨስትመንት አሳልፋ ሰጥታለች። ለዚህ ትልቁ ማሳያ የተባበሩት አረብ ኤምሬትስ የደህንነት አማካሪ በሆነውና ሼክ ታኑን በሚባለው ግለሰብ የሚመራው የኢንቨስትመንት ተቋም በምስጢር 500 ሚሊዮን ዶላር በትራምፕ ባንክ ውስጥ ማፍሰሱ ነው። ይህ ኢንቨስትመንት የተደረገው ትራምፕ ስልጣን ከመያዛቸው ጥቂት ቀናት ቀደም ብሎ መሆኑ ጉዳዩን ግልጽ የሆነ የፖለቲካ ጉቦ መሆኑን ያረጋግጣል። ከዚህ ኢንቨስትመንት በኋላ ትራምፕ ለኤምሬትስ እጅግ ውድ የሆኑ የኮምፒውተር ቺፖችን ለመሸጥ መወሰናቸው የአሜሪካ ብሔራዊ ደህንነት ለክሪፕቶ ሳንቲሞች መሸጡን የሚያሳይ አሳዛኝ ክስተት ነው። ይህ የገንዘብና የስልጣን ሽርክና የአሜሪካን ዓለም አቀፍ ዝና ወደ ጭቃ ውስጥ የከተተና የሀገሪቱን የውጭ ጉዳይ ፖሊሲ ለግል ጥቅም መሸጫ ያደረገ አሰቃቂ ድርጊት ነው። የፕሬዝዳንቱ ባንክ የአሜሪካን የፍትህ ስርዓት ጭምር ለገበያ አቅርቦታል። በትራምፕ ባንክ ውስጥ ትልቁ ኢንቨስትመንት ያደረገው ባይናንስ የተባለው የክሪፕቶ ድርጅት ባለቤት ቻንግ ፔንግ ዛኦ በገንዘብ ማጠብና በሽብርተኝነት ድጋፍ ወንጀል ተከሶ የነበረ ቢሆንም በትራምፕ ልጅ በዶን ጁኒየር አማካኝነት በተደረገው ዘመቻ ፕሬዝዳንቱ ይቅርታ አድርገውለታል። ዛሬ ባይናንስ በትራምፕ ባንክ ውስጥ ያለው የUSD1 ስቴብል ኮይን 87 በመቶውን ይዞ ይገኛል። ይህ ማለት የአሜሪካው ፕሬዝዳንት የግል ባንክ በዓለም አቀፍ ደረጃ በወንጀል ከሚጠረጠሩ ተቋማት ጋር በጥብቅ የተቆራኘ ነው ማለት ነው። ይህ የጥቅም ትስስር አሜሪካን በዓለም ፊት አሳፍሯታል። የፋይናንስ ስርዓቷንም ለወንጀለኞችና ለሽብርተኞች ክፍት አድርጎታል። ትራምፕ ስልጣናቸውን ተጠቅመው ወንጀለኞችን ይቅር የሚሉት የራሳቸውን ባንክ ካፒታል ለማሳደግ መሆኑ የአሜሪካን የፍትህ ስርዓት የጥፋት ደውል ነው። ይህ ባንክ በአሜሪካ ኢኮኖሚ ላይ የሚጋርጠው ስልታዊ አደጋም እጅግ አስፈሪ ነው። ወርልድ ሊበርቲ ፋይናንሻል በፕሬዝዳንቱ ስልጣን ጥበቃ የሚደረግለት በመሆኑ እንደ ሊወድቅ የማይችል ተቋም ተቆጥሯል።
ይህ ማለት ባንኩ በግዴለሽነት የሚወስዳቸው አደገኛ የኢንቨስትመንት እርምጃዎች ቢከስሩ ኪሳራውን የሚሸፍነው የአሜሪካ ሕዝብ ግብር ይሆናል ማለት ነው። ባንኩ ለሚያወጣው ስቴብል ኮይን በቂ የዶላር መጠባበቂያ ባይኖረውም እንኳን ተቆጣጣሪ መስሪያ ቤቶች በፕሬዝዳንቱ ፍርሃት ምክንያት እርምጃ መውሰድ አይችሉም። ይህ ደግሞ በፋይናንስ ገበያ ውስጥ ታላቅ መናጋትን በመፍጠር የሚቀጥለው የኢኮኖሚ ቀውስ ወቅት የአሜሪካን ወደ ጥልቁ ገደል የሚከታት ዋና ምክንያት ይሆናል። የፕሬዝዳንቱ ባንክ ውድቀት መላውን የአሜሪካን የፋይናንስ መዋቅር ይዞ ሊሰጥም የሚችል የኢኮኖሚ ሱናሚ የመፍጠር አቅምም እንዳለው ይነገራል። የፋይናንስ ስርዓቱ ፖለቲካዊ መሆኑ ሌላው የጥፋት ምልክት ነው። ትራምፕ የራሳቸውን ባንክ ለመጥቀም ሲሉ ሌሎች ተወዳዳሪ የክሪፕቶ ኩባንያዎችንና ባንኮችን በቁጥጥር መስሪያ ቤቶቻቸው አማካኝነት ሊያጠቁ ይችላሉ። ይህ ደግሞ ነፃውን የገበያ ውድድር በማጥፋት ካፒታሉ ወደ ፕሬዝዳንቱ ባንክ ብቻ እንዲፈስ ያደርጋል። ኢንቨስተሮች ባንኩ የተሻለ አገልግሎት ስላለው ሳይሆን የፕሬዝዳንቱን ሞገስ ለማግኘት ሲሉ ገንዘባቸውን ወደዚያ ያፈሳሉ። ይህ በኢኮኖሚ ውስጥ ትልቅ መዛባትን በመፍጠር ትክክለኛውን የኢኮኖሚ እድገት ይገታል። አሜሪካ በነፃ ካፒታሊዝም ወጥታ በፖለቲካ ወዳጅነት ወደሚመራ ክሮኒ ካፒታሊዝም መሸጋገሯ ይህ ሁኔታ የአሜሪካን ኢኮኖሚ የዓለም አቀፍ ተወዳዳሪነት የሚያዳክምና የኢኖቬሽን መንፈስን የሚገድል ነው። ይህ የክሪፕቶ ባንክ ከኢራን ጦርነት ጋር ያለው ትስስር ደግሞ ጉዳዩን ይበልጥ አሰቃቂ ያደርገዋል። ትራምፕ በኢራን ላይ የከፈቱት ጦርነት በተባበሩት አረብ ኤምሬትስ ኢኮኖሚ ላይ ጉዳት ማድረሱን ተከትሎ ፕሬዝዳንቱ ኤምሬትስን በቢሊዮን ዶላር ለመታደግ ቃል ገብተዋል። ይህ እርዳታ የሚደረገው ግን የኤምሬትስ መንግስት በትራምፕ ባንክ ውስጥ ያስቀመጠውን ቢሊዮኖች ለመጠበቅ ሲባል ነው። የአሜሪካ ወታደሮች ሕይወትና የሕዝብ ሀብት የፕሬዝዳንቱን የግል ባንክ ደንበኞች ደህንነት ለመጠበቅ መስዋዕትነት እየሆነ ይገኛል። ይህ በታሪክ ታይቶ የማይታወቅ የሀገር ክህደትና የግል ጥቅም ማሳደድ የአሜሪካን የውጭ ጉዳይ ፖሊሲ ለግል ቢዝነስ መጠቀሚያነት አውሎታል። ጦርነት የሚታወጀው ለሀገር ጥቅም ሳይሆን ለፕሬዝዳንቱ የባንክ ደንበኞች ደህንነት ሲባል መሆኑ አሜሪካን ወደ አዘቅት እየመራት መሆኑን ያረጋግጣል። በትራምፕ ባንክ አማካኝነት የሚከናወነው የገንዘብ ዝውውር ምንም አይነት ግልጽነትና ተጠያቂነት የሌለው ነው። ፕሬዝዳንቱ በራሳቸው የግል የፋይናንስ መዋቅር አማካኝነት ወዳጆቻቸውን ሲከሱ፣ ጠላቶቻቸው ደግሞ ሊቀጡ ይችላሉ። ይህ ደግሞ ሁሉንም ስልጣን በአንድ ግለሰብ እጅ የሚሰበስብ አደገኛ አካሄድ ነው። ትራምፕ የሀገሪቱን የግምጃ ቤት ስርዓት እና የግል ባንካቸውን በማቀላቀል የአሜሪካን ኢኮኖሚ እንደ ግል ንብረታቸው እያዘዙበት ይገኛሉ። ይህ አካሄድ አሜሪካን ወደ ዲክታተርሺፕ እየመራት መሆኑን የሚያሳይ ትልቅ የጥፋት ምልክት ነው። ፕሬዝዳንቱ የሀገሪቱን የገንዘብ ፍሰት በግላቸው መቆጣጠር መቻላቸው ዲሞክራሲያዊ ቁጥጥርንና ሚዛንን ሙሉ በሙሉ ያጠፋል። የአሜሪካ የፋይናንስ ተቋማት ገለልተኛነት ማብቂያው የደረሰ ይመስላል። የፕሬዝዳንቱ ባንክ ፈቃድ ማግኘቱ ሌሎች ተሿሚዎችም ለፕሬዝዳንቱ ጥቅም ሲሉ ሕግን እንዲጥሱ አረንጓዴ መብራት አብርቶላቸዋል። ይህ በስርዓቱ ላይ የሚፈጠር መሸርሸር ኢንቨስተሮች በአሜሪካ ኢኮኖሚ ላይ ያላቸውን እምነት እንዲያጡ ያደርጋል። እምነት በሌለበት የፋይናንስ ስርዓት ውስጥ ደግሞ ውድቀት አይቀሬ ነው። የአሜሪካ ዶላር የዓለም የመጠባበቂያ ገንዘብነቱ እያጣ ባለበት በዚህ ወቅት ፕሬዝዳንቱ በራሳቸው የክሪፕቶ ፖለቲካ መጠመዳቸው የዶላርን ሞት የሚያፋጥነው እርምጃ ነው። ትራምፕ የግል ጥቅማቸውን ከሀገር ጥቅም አስበልጠው መገኘታቸው አሜሪካን በዓለም የኢኮኖሚ መድረክ ላይ ያላትን የበላይነት እንድታጣ ያደርጋታል። ወርልድ ሊበርቲ ፋይናንሻል የአሜሪካን ኢኮኖሚ ወደ ገደል እየመራ ያለው በሶስት ዋና ዋና መንገዶች ነው። አንደኛው በሙስናና በጥቅም ግጭት የሀገሪቱን ተቋማት በማዳከም፣ ሁለተኛው በስልታዊ አደጋና በግዴለሽነት ኢንቨስትመንት የፋይናንስ ቀውስን በመጥራት፣ ሶስተኛው ደግሞ የሀገሪቱን የውጭ ጉዳይ ፖሊሲ ለግል ጥቅም መሸጫ በማድረግ ነው። እነዚህ ሶስት አደጋዎች ተደማምረው አሜሪካን ወደማትወጣበት የኢኮኖሚ አዘቅት ውስጥ እየከተቷት ይገኛሉ። የዚህ ባንክ መኖር ብቻ ሳይሆን የተሰጠው ሕጋዊነት ፈቃድ ራሱ የአሜሪካን ኢኮኖሚ የጥፋት ደውል ነው። ፕሬዝዳንቱ የፋይናንስ ስርዓቱን ወደ ራሳቸው የግል ጥቅም መጠቀሚያነት መቀየራቸው ለዘመናት የተገነባውን የአሜሪካን ኢኮኖሚያዊ ጥንካሬ በአንድ ጀንበር ያፈራረሰ ድርጊት ነው። የባንኩ ፈቃድ ማግኘት የዲሞክራቶችንም ሆነ የነፃ የፋይናንስ ባለሙያዎችን ከፍተኛ ተቃውሞ አስነስቷል። በመጪው ምርጫ ኮንግረሱ በዲሞክራቶች እጅ ከወደቀ የዚህ ባንክ ፈቃድ አሰጣጥ ሂደት የመጀመሪያው የምርመራ አጀንዳ እንደሚሆን ይጠበቃል። ነገር ግን እስከዚያው ድረስ ባንኩ የሚያደርሰው ጉዳት ሊጠገን የማይችል ሊሆን ይችላል። ትራምፕና ቤተሰባቸው በክሪፕቶ ስም የአሜሪካን ኢኮኖሚ መቋቋም የማይቀሬ ነው። የፕሬዝዳንቱ ባንክ የአገሪቱን ኢኮኖሚ የደም ስር መቆጣጠሩ የአሜሪካን ወደማይመለስበት ጥልቅ ገደል እየገፋት ነው። የትራምፕ ባንክ የሚከተለው የዩኤስዲ1 ስቴብል ኮይን ፖሊሲ የአሜሪካን ማዕከላዊ ባንክ ስልጣን የሚጋፋ ነው። ፕሬዝዳንቱ የራሳቸውን ዲጂታል ገንዘብ በማሰራጨት የሀገሪቱን የገንዘብ ፖሊሲ የማዘዝ አቅም እያገኙ ነው።
ይህ ደግሞ በገንዘብ ዋጋ ግሽበት ላይ ትልቅ ተጽዕኖ በመፍጠር ተራውን ዜጋ ለከፋ ችግር ይዳርጋል። ትራምፕ የግል ሀብታቸውን ለማሳደግ ሲሉ የዶላር ዋጋን ቢቀንሱ የሚጎዳው የአሜሪካ ሕዝብ ነው። ይህ ደግሞ በታሪክ ታይቶ የማይታወቅ የኢኮኖሚ ጥፋት ነው ተብሎ ሊወሰድ ይችላል። የፕሬዝዳንቱ ባንክ የአሜሪካን ኢኮኖሚ እንደ ግል እርሻው በማረስ ሕዝቡን ለረሃብና ለችግር የሚያጋልጥ ስትራቴጂን እየተከተለ ይገኛል። የወርልድ ሊበርቲ ፋይናንሻል ፈቃድ ማግኘት የአሜሪካን የፋይናንስ ተቆጣጣሪዎች ነፃነት ማክተሙን የሚያሳይ ትልቅ ምልክት ነው። ተቆጣጣሪዎቹ ለሕግ ሳይሆን ለፕሬዝዳንቱ ታማኝ መሆናቸው አሜሪካን ወደ አምባገነንነት ጎዳና እየመራት ነው። ይህ ደግሞ በዓለም አቀፍ ደረጃ አሜሪካ ያላትን የኢኮኖሚ አመራርነት ዋጋ ያሳጣል። ኢንቨስተሮች አሜሪካን እንደ አስተማማኝ ሀገር መመልከታቸውን አቁመው ገንዘባቸውን ወደ ሌላ ቦታ ማሸሽ ሲጀምሩ ይችላሉ። ይህ ደግሞ በሀገሪቱ የፋይናንስ ገንዘብ ላይ ታላቅ መናጋትን በመፍጠር አሜሪካን ወደ ኢኮኖሚ ኪሳራ ይከታታል። የትራምፕ የክሪፕቶ ባንክ የአሜሪካን የፋይናንስ ሉዓላዊነት ለግል ጥቅም አሳልፎ የሰጠ የታሪክ ጥቁር ጠባሳ ነው። የባንኩ መዋቅር ራሱ እጅግ አጠራጣሪ ነው። ትራምፕ ኮፋውንደር ኤምሬትስ የሚል ማዕረግ ሲኖራቸው ልጆቻቸው ደግሞ ዋና አስተዳዳሪዎች ናቸው። ይህ ማለት መላው የፕሬዝዳንቱ ቤተሰብ የአሜሪካን ኢኮኖሚ እንደ ቤተሰብ ቢዝነስ እየመሩት ነው ማለት ነው። ይህ ደግሞ በዲሞክራሲያዊ ሀገር ውስጥ ሊፈቀድ የማይገባ የአምባገነኖች መገለጫ የሆነ ተግባር ነው። የአሜሪካ ኢኮኖሚ በፕሬዝዳንቱ ቤተሰብ ፍላጎትና ስሜት የሚመራ መሆኑ ሀገሪቱን ወደ ገደል የሚመራ የጥፋት ስልት ነው። ይህ የትራምፕ ዘመን የፋይናንስ ወረራ አሜሪካን ለዘመናት ካቆያት የሕግ የበላይነት አውጥቶ ወደ ጉልበትና ሙስና ስርዓት ቀይሯታል። በአጠቃላይ የትራምፕ የክሪፕቶ ባንክ አሜሪካን ኢኮኖሚ ወደ ገደል እየከተተ ያለ አደገኛ መርዝ ነው። ፕሬዝዳንቱ የሕዝብን ስልጣን ለግል ሀብት ማከማቻነት መጠቀማቸው የፋይናንስ ስርዓቱን ፖለቲካዊ ማድረጋቸውና ከዓለም አቀፍ ወንጀለኞች ጋር በጥብቅ መተሳሰራቸው ሀገሪቱን ለከፍተኛ አደጋ አጋልጧታል። ይህ የጥፋት ደወል በዋሽንግተን ጎዳናዎች ላይ እየጮኸ ቢሆንም በትራምፕ ጉልበት የታወረው የፋይናንስ ስርዓት ግን መስማት ተስኖታል። የአሜሪካ ኢኮኖሚ ዛሬ በገደል አፋፍ ላይ ቆሞ የውድቀት ስርዓቱን እየጠበቀ ይገኛል። ይህ የትራምፕ ዘመን የክሪፕቶ ቁማር ዋጋው የአሜሪካ ኢኮኖሚ ሞት ሊሆን እንደሚችል ከወዲሁ እየታየ ነው። የወደፊቱ የታሪክ ተመራማሪዎች ይህንን ዘመን ሲዘክሩ አሜሪካ በገዛ ፕሬዝዳንቷ የግል ባንክ አማካኝነት የኢኮኖሚ ህልውናዋን ያጣችበት ጥቁር ምዕራፍ አድርገው እንደሚጽፉት ጥርጥር የለውም። ትራምፕ ለሀገር ደህንነት ሳይሆን ለባንካቸው ኢንቨስትመንት ሲሉ ጦርነት የሚጀምሩበት፣ ወንጀለኞችን ይቅር የሚሉበትና ዓለም አቀፍ ስምምነቶችን የሚያፈርሱበት ሁኔታ አሜሪካን ወደማትመለስበት የኢኮኖሚ ውድቀት እየመራት ነው። ይህ የጥፋት ጉዞ ካልተገታ አሜሪካ እንደ ሀገር የመቀጠር ዕድሏ እጅግ አናሳ ይሆናል። የትራምፕ ክሪፕቶ ባንክ የአሜሪካን ኢኮኖሚ ወደ ጥልቁ ገደል የሚገፋ የመጨረሻው ጉልበት ሆኖ በታሪክ ይመዘገባል።